በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ የእግዚአብሔር ይመስገን ደህና ነኝ። እስከዚህ ሰዓት ያደረሰኝ የአባቶቻችን አምላክ ስሙ ዛሬ በትምህርት የተመሰገነ ይሁን። ዛሬ ደግሞ የምናየው የትምህርታችን ጉዳይ የሚሆነው እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ የልደቱን በዓል መሰረት በማድረግ በላስታ ላሊበላ የቤዛ ኩሉ ስርዓት ይደረጋልና ቤዛ ኩሉ ማለት ምን ማለት ነው የሚለው ዛሬ በሰፊው የምናይበት ይሆናል ማለት ነው። ስለዚህ ከጉባኤያችን ጋር አምላካችን መድኃኒታችን ኢየሱስ ክርስቶስ አብረን ይቆይ። ለአባቶቻችን ረድኤቱን ቸርነቱን እንደሰጠ ሁሉ አባቶቻችን በረዳበት ቸርነቱ እኛንም ይርዳን። ዛሬ በዚህ ትምህርት የምንማማርበት ርዕሶች የሚሆኑ የቤዛ ኩሉ ስርዓት ነው ወይም የቤዛ ኩሉ ምስጢር ምንድነው ማለት ነው። ስለዚህ በዚህ 5 ነገሮች እናያለን። አንደኛው ነገር ምንድነው? በቤዛ ኩሉ ስነ ስርዓት ላይ የሚደረጉ ክንዋኔዎች መካከል አንደኛው ካህናቱ የሚለብሳቸው አልባሳት አሉ። ስለዚህ ካህናቱ የሚለብሳቸው አልባሳት 7 አልባሳት አሉ። ከነዚህ መካከል አንደኛው ሻማ ነው፣ ሁለተኛው ቀሚስ ነው፣ ሶስተኛው ወንጌል ጫማን ይለብሳሉ። ከዛ ሶስተኛ ጫማ ነው፣ አራተኛ ሻሽ ነው፣ አምስተኛ ደግሞ ካባ ነው፣ ስድስተኛ ካህናቱ በእጃቸው የሚይዙት አውድ ወይም ደግሞ ፎጣ ወይም ትንሿ ነገር ማለት ነው። ሰባተኛ ደግሞ በአንገታቸው ላይ የሚያደርጉት አረንጓዴ፣ ቢጫ፣ ቀይ ጉንጉን ጌጥ ያለው ገመድ እሱ ምንድነው የሚሉትን አልባሳት እናያለን ማለት ነው። በሁለተኛ ደረጃ ደግሞ ካህናቱ የሚይዟቸው እቃዎችን ስለዚህ አንደኛው መቋሚያ ነው፣ ሁለተኛው ጽናጽል ነው፣ ሶስተኛው ከበሮ ነው፣ አራተኛው ጥሩምባ ወይም መለከት ነው፣ አምስተኛ ደግሞ ነው አበባ ይይዛሉ፣ የተለያየ አይነት አበባ ይይዛሉ። ስለዚህ እነዚህ መያዛቸው ምንድነው የሚለው ነገር ነው። በሶስተኛ ደረጃ የምናያቸው ካህናቱ የሚያደርጉት ነገር መዘመራቸው፣ ምን እያሉ ይዘምራሉ፣ ከዛ መቀባበላቸው፣ ለምን ይቀባበላሉ፣ እየሰገዱ ይዘምራሉ፣ ለምን ይሰግዳሉ፣ ሲሰግዱ ደግሞ እልል ይባላል። መስገዳቸው ስለምንድን ነው? በዙሪያው ወይም በማሜጋሪያ ያለው ህዝብ ደግሞ እልል ይላል። ይህስ የምን ምሳሌ ነው የሚለው እናያለን። በአራተኛ ደረጃ ደግሞ ማሜጋራ ላይ የሚወጡት ጳጳሳትና ኤጲስቆጶሳት ይወጣሉ። እነዚህ ጳጳሳትና ኤጲስቆጶሳት ምንድናቸው? ስራቸው፣ አገልግሎታቸው ምንድነው? ከዛ ማሜጋራ ላይ የሚወጡ ደግሞ ከወረዳ እስከ ፌደራል ያሉ የመንግስት አመራሮች አሉ። እነዚህ ለማውጣታቸው ምሳሌ ከጥንቱ ጋር በማያያዝ ምሳሌው ምንድነው? ከዛ በአምስተኛ ደረጃ ወደ ማሜጋራ የሚወጡ ሙሽሮች አሉ። እነዚህ ሙሽሮች ደግሞ የምን ምሳሌዎች ናቸው የሚለውን ሰፊና ጠልቅ ምስጢር እናያለን ማለት ነው። ስለዚህ ይሄን ለሌሎች እህቶቻችንና ወንድሞቻችን እንዲደርስ ሼር በማድረግ እናንተ ተባበራላችሁ። እኔ ደግሞ ይችንን ነገር ወደ እናንተ ማለት በዛ የወጡት ሸማ ይለብሳሉ። ሸማ የምን ምሳሌ ነው? ሸማ የሚለብሱት በተለይ ቀይና ነጭ ያለበት ቀይ የተጣፈበት ሸማ ነው የሚለበሰው። ነገር ግን አረንጓዴ ሸማም ቢጫም ሸማም ጥንግ ድርብም ይለበሳል ማለት ነው። ስለዚህ ይህ ቀይ ሸማ ወይም ነጭና ቀይ ሸማ የምን ምሳሌ ነው ይባል? ቀዩ የአምላካችን መድኃኒታችን ኢየሱስ ክርስቶስ ያፈሰሰው ደም ምሳሌ ነው። ስለዚህ ቀይ ሸማ መለበሱ ማለት ነው። አንድ ቀይ ሸማ መለበሱ የመንፈስ ቅዱስ ምሳሌ ነው። ሐዋርያት በጽርሐ ጽዮን ሳሉ መንፈስ ቅዱስ በእሳት አምሳል በእሳት ሰረገላ እየተንበለበለ ወደ እነሱ ላይ ስላወረደ ቀይ የመንፈስ ቅዱስ ምሳሌ ነው። ስለዚህ ቀይ ሸማ የዚህ ነው። ሌላኛው ሙሉ ሸማው ነጭ መሆኑ ምንድነው? የክርስቶስ ምሳሌነት የሚያሳይ ነው። ክርስቶስ ትንሣኤው እንዳሳየ። ስለዚህ አንዱ ነጭነቱ የመላእክቱ ንጹህነትን የሚያሳይ ነው ማለት ነጭ መሆኑ። አረንጓዴ መለበሱ አረንጓዴ የእግዚአብሔር አብ ምሳሌ ነው። እግዚአብሔር አብ ወይም ዓለማትን ያለመልማል። ብሔረ ሙታንን ያለበት ምድርም ያለመልም እሱ ነው። ብሔረ ጻድቃንን ገነትም ያለመልም እሱ ነው። ብሔረ ሕያዋንም ያለመልም እሱ ነው። ብሔረ ብፁዓንም ያለመልም እሱ ነው። ስለዚህ የደረቀውን ዓለም ያለመልም እሱ ነው። አረንጓዴ ሸማ መልበሳቸው የእግዚአብሔር አብ ምሳሌ ነው። ቢጫ መልበሳቸው ደግሞ የእግዚአብሔር ወልድ ምሳሌ የሚያስረዳ ነው ማለት ነው። ስለዚህ ሸማው ይህን የሚያስረዳ ነው። ሌላኛው ቀሚስ ይለብሳሉ። አሁን ቀሚሱ ቀይ ቀሚስ አለ፣ ነጭ ቀሚስ አለ፣ ቢጫ ቀሚስ አለ፣ አረንጓዴ ያለ፣ ጥቁር ቀሚስ ጳጳሳትም ይለብሳሉ። ቀይ ቀሚስ መልበሱ አሁንም የትንሣኤው ምሳሌ ነው። እንዲሁ ደግሞ የገዳማቱና የአድባራቱ አስተዳዳሪዎችና መሪዎች እንዲሁም ደግሞ ቀይ ጌታ ግራ ጌታ የሚባሉት ምን ይለብሳሉ? ይሄንን ይለብሳሉ ማለት ነው። ቀይም መልበሱ የደሙ ምሳሌ ነው። ቢጫ መልበሱም የክርስቶስ ምሳሌ ነው። አረንጓዴ ይለብሳሉ። ይህም ደግሞ የእግዚአብሔር ምሳሌ ነው። ጥቁር ካባ ይለብሳሉ ጳጳሳት። ይህም ደግሞ በግብጽ ቤተክርስቲያን ይደርሰው የነበረውን መከራ በማሳየት ነው ጳጳሳት ጥቁር ዘውድ የሚያደርጉት ጥቁር ካባ የሚለብሱት ማለት ነው። ይሄ አንደኛው ነገር ነው ማለት ነው። ሶስተኛው ምክንያት አልባሳት የሚለብሱት ጫማን ይለብሳሉ። የሚለብሱት ጫማ ካህናቱ ነጭ ጫማ ነው የሚለብሱት። ስለዚህ ጫማ የወንጌል ምሳሌ ነው። ወንጌልን ተጫሙ ይላል ሐዋርያው ቅዱስ ጳውሎስና ጫማ የወንጌል ምሳሌ ናት። ስለዚህ እዛ ማሜጋራ ላይ የወጡት ወንጌልን ያውቁ ናቸው፣ ወንጌልን የታጠቁ ናቸው ማለት ነው። ማሜጋራው የመንግስተ ሰማያት ምሳሌ ስለሆነ ማሜጋራ የወጡ ደግሞ የመላእክት ምሳሌ ስለሆነ ማሜጋራው ላይ የሚወጣ ወንጌልን የተጫመተ ነው። መንግስተ ሰማያትን መግባት የሚችለው ወንጌልን የፈጸመ ነው፣ ወንጌልን የተገበረ ነው ማለት ነው። ስለዚህ ይህ ምሳሌ ያለው ሶስተኛው ጫማው ማለት ነው። አራተኛው ሻሽ ነው። ሻሽ ጥልቅ የሆነ ምስጢር ያለው ነው። ካህናቱ ነጭ ሻሽን
ይጠመጥማሉ። ነጭ መሆኑ የንጽህናቸው ምሳሌ ነው። አንዱ የመላእክት ንጽህናን የሚያሳይ ነው ማለት ነው። ሻሽ የሚጠመጠመው ደግሞ ከራስ ላይ ነው የሚጠመጠመው፣ ወይም ሻሽ ራስ ይጠመጠምበታል፣ ወይም ደግሞ መጠቅለል ነው። ይህንን ሻሽ ራሳቸው ላይ መጠቅለላቸው ወይም ደግሞ መጠምጠማቸው ወቅቱ ብርዳማ ስለሆነ ከብርድ ለመከላከል የተደረገ ነው። ሚስጥሩ ግን ምንድነው? ጌታ በቤተልሔም ተወልዶ ሳለ የሰው ስጋ ለብሷልና ደካማ ስጋ ለብሷልና የሚበረድ ስጋ ለብሷልና እናቱ ልብስ አልብሰው ነበር፣ በልብስም ጠቅልለው ነበር። ስለዚህ የነገስታት ሁሉ ራስ፣ የነቢያት ሁሉ ራስ፣ የዓለሙ ሁሉ ራስ፣ የፍጥረታት ሁሉ ራስ፣ የነገደ መላእክት ሁሉ ራስ፣ የደቂቀ አዳም ሁሉ ራስ የሆነው ክርስቶስ በቤተልሔም በተወለደ ጊዜ በርዶት ነበርና እናቱ በጨርቅ ጠመጠመችው። እንስሳትም ቡፍ ቡፍ እያሉ አመሰገኑት፣ ቡፍ ቡፍ እያሉ በትንፋሻቸው ያሟሙቁት ነበር። ስለዚህ ሻሽ መጠምጠማቸው በቤተልሔም ላይ የተወለደው ራስ ክርስቶስን መወለዱ ሲያበስሩ ሊቃውንቱ ሻሽ ይጠመጥማሉ ማለት ነው። ስለዚህ ይሄ ሻሽ የዛ ምሳሌ የሚያሳይ ነው። አንድም ይሄ ሻሽ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። እመቤታችን ቅድስት ድንግል ማርያም አርፋ በነበረበት ሰዓት ሐዋርያት የገነዟት ውስጥ ልብሱ ይህን ልብስ ነበር። ስለዚህ ወዲያውኑ ቅዱስ ቶማስ እንዳመጣላቸው በመቀደድ ወይም በመከፋፈል በቆባቸው በውስጥ ሸፍነውታል። በረከቷ እንዲያድርብን ረድኤቷ እንዲያድርብን በማለት ስለዚህ ሊቃውንቱ የሚጠመጥሙ ሻሹ የእመቤታችን ምሳሌ ነው ማለት ነው። የእመቤታችን የመግነዟ ምሳሌን የሚያስረዳ ነው ማለት ነው። ስለዚህ ሻሽ ይሄንን ጥልቅ ምስጢር የያዘ ነው ማለት። ሌላኛው ካባ ነው። በደብረ ብርሃን የሚወጡት ካባ የሚለበሰው ብዙ ጊዜ ጥቁር ካባ ነው። ይሄ ደግሞ የብሉይ ኪዳን ምሳሌ ነው። ስለዚህ ከነቢያት የተነገረለት ክርስቶስ ዛሬ በቤተልሔም ተወለደ ሲሉ ሊቃውንቱ ጥቁር ካባ ለብሰው ከነጭ ልብሳቸው ጋር ለብሰው ይታያሉ። ሰማያዊ ካባ የሚለብሱ አለ። ሰማያዊ ካባ ደግሞ የም ተወልደ በዚያ ሁሉ ዓለም ለተወልደም ቅድስት ድንግል በጎል ሰከበ እንደምንል ሁሉ ሰማያዊ ክርስቶስ ተወለደ ሲሉ ሰማያዊ ካባ ይለብሳሉ ማለት ነው። ስለዚህ ነጭ ካባ ይለብሳሉ። ነጭ ካባ ደግሞ ክርስቶስ በቤተልሔም በተወለደ ጊዜ የሚያሳየው ብርሃን ነው። ስለዚህ ክርስቶስ እንደተነሳ ብርሃንነቱን የሚያሳይ ነጭ መልበሳቸው ማለት ነው። ስለዚህ ካባ የዚህ ምሳሌ የሚያስረዳ ነው። ስድስተኛ ካህናቱ በእጃቸው የሚይዙት ፎጣ ወይም ደግሞ አውድ ይባላል። በተለይ የደብረ ብርሃን ሊቃውንት ላስተላለፈ ሊቃውንት በቤዛ ኩሉ ስነ ስርዓት ላይ በእጃቸው የሚይዙት ቀይና ቢጫ ቀለም ያለው ሾርት ወይም ደግሞ አውድ ወይም ፎጣ ይይዛሉ ማለት። ይሄ ምን ምሳሌ የሚባል የመላእክት ክንፍ ምሳሌ ነው። ስለዚህ ላይ ማሚው ጋራ ላይ የወጡት የመላእክት ምሳሌዎች ናቸው። ሊቃውንቱ 99 ሊቃውንት በዚህ ሸማ ቀይ ሸማ ለባሽ ይወጣሉ ማለት። እነዚህ የመላእክት ምሳሌ ናቸው። መላእክት ደግሞ ክንፍ አላቸው። ስለዚህ እነዚህ የደብረ ብርሃን ሊቃውንት እንደ መላእክት በስድስት ክንፋቸው ያሸበሸቡ እግዚአብሔርን ያመሰግኑታል። ኪሩቤል 6 ክንፍ አለው። በሁለቱ ክንፍ እግሩን ይሸፍናል፣ በሁለቱ ፊት እጁን ይሸፍናል፣ በሁለቱ ክንፍ ደግሞ ፊቱን ይሸፍኖ እግዚአብሔርን ቅዱስ ቅዱስ እያሉ ኪሩቤል እንደሚያመሰግኑ ሁሉ ሱራፌል እንደሚያመሰግኑ ሁሉ የደብረ ብርሃን ሊቃውንት ደግሞ በስድስት ክንፋቸው ያሸበሸቡ እግዚአብሔርን ያመሰግናሉ ማለት በሁለት እጃቸው እያሸበሸቡ በሁለት እግራቸውም እያሸበሸቡ በሁለት ትከሻቸውም እያሸበሸቡ በቤተልሔም የተወለደው ክርስቶስን ከላይ ሆኖ ያመሰግኑታል። ከታች የሚዘምሩት የእረኞች ምሳሌ ናቸው። ከላይ ቤዛ ኩሉ እያሉ እንደሚዘምሩ ታች ያሉ ደግሞ እየተቀባበሉ ይዘምራሉ ማለት። ስለዚህ ክርስቶስ በቤተልሔም በተወለደ ጊዜ ከላይ ያሉትና ከታች ያሉት እየተቀባበሉ እንደዘመሩ ሁሉ ከላይ ያሉት ቤዛ ኩሉ ዓለም ሲሉ ከታች ያሉትም ቤዛ ኩሉ እያሉ ቤተ ማርያም ዙሪያውን እየዞሩ የሚዘምሩት ሊቃውንት የእረኞች ምሳሌዎች ናቸው ማለት ነው። ስለዚህ ይሄን አውድ ወይም ፎጣ የኪሩቤል ምሳሌ የሚያስረዳ ነው ማለት ነው። ሰባተኛ በአንገታቸው ላይ የሚያደርጉት አረንጓዴና ቢጫ ቀይ ጉንጉን ባለመነሳነስ ጌጥ በአንገታቸው ላይ የሚያደርጉ ጌጥ አለ። ከካባውና ከጥንግ ድርባቸው ላይ ሸፍነው የሚያደርጉት ይሄ በፊታቸው መነሳነስ ያለ ነው። ገመድ ነው። ይህ 3 ገመድ ያለ ነው እና 3 ገመድ መኖር ደግሞ የአብ የወልድ የመንፈስ ቅዱስ ምሳሌ የሚያስረዳ ነው። ይህ ደግሞ አረንጓዴ ቢጫ ቀይ ገመድ የተፈተለ ነው ማለት ነው። ስለዚህ ይሄ ለምንድን ነው ቢባል ኢትዮጵያ የቃል ኪዳን ሀገር መሆኗን የሚያስረዳ ነው። አንድም እኛ በቃል ኪዳኑ የምንኖር ነን ሲሉ ነው የሚያስረዳ። የቀስተ ደመና በአንገታቸው አንግበው ነው ሊቃውንቱ የሚዘምሩት ማለት። ስለዚህ ቀስተ ደመና ማለት ቀስት ማለት ወደ ላይ ወደ ሰማይ ላይ የሚሆን ነው። ይህ ቀስተ ደመና ደግሞ የኖህ ልጆችን ካሁን በኋላ እናንተን አላችሁም ሲል እግዚአብሔር የቃል ኪዳን ምልክት የሰጠበት ማለት ነው። ሁለተኛ ዓለምን በውሃ ላለማጥፋት የሰጠው ምልክት ነው። ስለዚህ እኛ የቃል ኪዳኑ ሰዎች ነን ሲሉ ነው ሊቃውንቱ ይሄንን በአንገታቸው አድርገው የሚዘምሩት ማለት ነው። ስለዚህ ይሄን የሚለብሱት አልባሳት ነው ማለት ነው። ስለዚህ ሌሎች እህቶቻቸውና ወንድሞቻችን እንዲደርስ ሼርና ሊንክ በማድረግ እናንተ ተባበራላችሁ፣ ቀሪዎችን ነገር ወደ እናንተ አደርሳለሁ ማለት ነው። እና ካህናቱ ሲዘምሩ የሚይዟቸው እቃዎች አሉ። አንደኛው መቋሚያ ነው። መቋሚያ ምንድነው? ሊቃውንቱ የሚይዙት መቋሚያ ቀንደ ወቄራ መቋሚያ። ሁሉም ሊቃውንቱ በአንድ ቀንደ ወቄራ መቋሚያ ይዛሉ። ቀንደ ወቄራ መያዛቸው ለምንድነው ቢባል አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደው በከብቶች በረት ነው፣ በበግ ቦታ ነው። በግ የሚወለደው በበግ ሬና ወይም በበግ ቦታ በበጉ በሚያድርበት ነው። በጉ ክርስቶስ በጎች በሚያድርበት መወለዱ እውነተኛ በግ ስለሆነ እውነተኛ መስዋዕት ስለሆነ ነው ማለት። ስለዚህ በግ ደግሞ ቀንድ አለው።
ቀንድ ወቄራ ነው በግ ግን ቀንድ ኑሮት አይዋጋም ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስም ምሳሌ ነው። መቋሚያው ቀንዱ የክርስቶስ ምሳሌ ነው። የበግ ቀንድና የመቋሚያ ቀንድ ተመሳሳይ ነው። ስለዚህ መቋሚያ ደግሞ የክርስቶስ ምሳሌ ነው። በግ ቀንድ ያለው እንደማይዋጋ ሁሉ ክርስቶስን ደግሞ ሰይፈ መለኮት ነው፣ ቀንድ አለው። ስለዚህ ቀንደ መለኮት ኑሮት ሰይፈ መለኮት ኑሮት ዓለምን አያጠፋም፣ አይዋጋም። ቸርነቱ ትበልጥበታለች። ለሰው ልጆች መራራት ነውና ኢየሱ ህሊናው ሁሌ መራራት ነው፣ ለሰው ልጆች ይራራል። በግ ቀንድ ያለው እንደማይዋጋ ሁሉ ክርስቶስም ኃይልና ትልቅ ኃይልና ብርታት የሚላለው በኃጢአት የሚኖሮች አጠፋንም። ስለዚህ የክርስቶስ ምሳሌ ነው ማለት ነው። ሁለተኛው ጽናጽን ነው። ጽናጽን ወደና ወደ ተሻራ ማለት የመላእክት ምሳሌ ነው። ክርስቶስ በቤተልሔም ተወልዶ ሳለ መላእክት ከሰማይ ወደ ምድር ከምድር ወደ ሰማይ እያሉ ስብሐት ለእግዚአብሔር ሰላም ወምድር ሰማያት ለሰው እያሉ ደስ ብሏቸው በአዲስ ምስጋና ክርስቶስ እንዳመሰገኑ ሁሉ በደብረ ሮሃ ያሉ ሊቃውንትም በላይ የመላእክት ምሳሌ ሆኖ የሚወጡት ጽናጽን ወደ ላይና ወደ ታች በማድረግ የተወለደው ክርስቶስን ያመሰግናሉ። አንድም ጽናጽን ድምፁ የመላእክት ዝማሬ የሚያሳይ ነው። ሸዋ 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 በማለቱ ረፍታቸው ምስጋናቸው ረፍታቸው አባይ ከመፍሰስ ፀሐይ ከመመላለስ ነፋሳ መንፈስ እንደማያቆም ሁሉ እነም እረፍታቸው ምስጋናቸው ረፍታቸው የሆኑ ቅዱሳን መላእክት ክርስቶስን ስለሚያመሰግኑት ያጽናጽን ድምፁ የመላእክት ድምጽ ምሳሌ ነው ማለት ነው። ወደ ላይና ወደ ታች ማለት የመላእክት ወደ በአካል ወደ ላይና ወደ ታች እየወጡ ማመረዳቸውን እየወረዱ ክርስቶስን ማመስገናቸውን የሚያስረዳ ነው ማለት ነው። ሌላኛው ሶስተኛው ከበሮ ነው። ከበሮ ሊቃውንት በዛ የነሐስ ከበሮ፣ የእንጨት ከበሮ፣ የወርቅ ከበሮ፣ የቆርቆሮ ከበሮ ይዘው ክርስቶስን ያመሰግኑታል ማለት ነው። ከበሮ አንድም የክርስቶስ ምሳሌ ነው። ከበሮ ሲመቱ ድምጽ ያወጣል። አምላካችን መድኃኒታችን ኢየሱስ ክርስቶስም ደግሞ የከበሮ ምሳሌ በመሆኑ ከበሮ ሲመቱ ድምጽ እንደሚያወጣው ክርስቶስን ድምጽ ያወጣል። ድምጽ አውጥተው ወንጌልን አስተምሯል ማለት ነው። ስለዚህ ከበሮ በረቆሙ የክርስቶስ ምሳሌ ነው። አንድም ነገሥታት ሲነግሱ ከበሮ ይመታል፣ ነጋሪት ይጎሰማል ማለት ነው። ስለዚህ ንጉሥ ክርስቶስ በቤተልሔም ነግሷልና በቤተልሔም ተወልዷልና በቤተልሔም በተወለደ ጊዜ ክርስቶስ መላእክት በከበሮ ክርስቶስን አመስግነውታል፣ በነጋሪት አመስግነውታል። ስለዚህ ዛሬም በደብረ ሮሃ ክርስቶስ ተወለደ ተብሎ በከበሮ በነጋሪት ይመሰገናል ማለት ነው። ከበሮ የዛ ምሳሌ የሚይዝ ነው ማለት ነው። አራተኛው የሚይዝ ጥሩምባ ወይም መለከት ነው። መለከትም አሁንም ሊቃውንቱ እያመሰገኑ ቤዛ ኩሉ ዓለም ተወልደ ቤዛ ኩሉ ዓለም እያሉ ሲያመሰግኑ ይሰግዳሉ። ሲሰግዱ መለከት ይነፋል፣ ጥሩምባው ይነፋል። መነፋቱ ለምንድነው? አንድ ክርስቶስ በቃ ተወለደልን እሱ ተወለደልን የሚል ነው። ስለዚህ ነገሥታትና ሽማምንትም ሲሾሙ ሲነግሱ መለከት ይነፋል፣ አዋጅም ይታወጃል ማለት ነው። ስለዚህ ክርስቶስን በቤተልሔም ተወለደ ወደ ዓለም መጣ ሲሉ መለከት ይነፋሉ፣ ጥሩምባ ይነፋል ማለት ነው። ይህንን የሚያስረዳ ነው። ሌላኛው ሊቃውንቱ በማህሌትና በቤዛ ኩሉ ስነ ስርዓት አበባ ይዘው ያመሰግናሉ። ልክ አበባውን እንደ ጽናጽኑ ወደ ላይና ወደ ታች በማድረግ የተወለደው ክርስቶስን በቤተልሔም በማህሌቱና በቤዛ ኩሉ ስነ ስርዓት ያመሰግናሉ። የሚይዙት አበባ ነጭ አበባ ይዛሉ፣ ቀይ አበባ ይዛሉ፣ ቢጫ አበባ ይዛሉ፣ ሰማያዊ አበባ ይዛሉ። ስለዚህ በአበባ መስገናቸው ምንድነው? ደብረ ሮሃ የመንግስተ ሰማያት ምሳሌ ነው። መንግስተ ሰማያት ደግሞ በአበባ የጌጠች የተዋበች ስለሆነች ስለዚህ አበባ ይዘው ማመስገናቸው በመንግስተ ሰማያት እንዳሉ ስለሚቆጥሩት ነው ማለት ነው። አንድም አበባ ይዘው ማመስገናቸው ለምንድን ነው ይባል? መልአኩ ቅዱስ ገብርኤል እመቤታችን ሲያበስራት አበባ ይዞ ነበር ያበስራት። የገነትን አበባ ይዞ ነው ያመሰግናል። ስለዚህ ገነትን በአበባ ያስገጠው እግዚአብሔር ወልድ ነው። ገነትን ብሔረ ሕያዋንን በአበባ ያስገጠው እግዚአብሔር ነው። ብሔረ ሙታን ያደረበትን ምድር በአበባ ያስገጠው እግዚአብሔር ነው። ብሔረ ብፁዓንን ብሔረ ሕያዋንን ያስገጠው ሁሉ እግዚአብሔር ነው። ስለዚህ ዓለምን ያስገጠ ዓለምን ያስዋበ ክርስቶስ ዛሬ በቤተልሔም ተወለደ ሲሉ አበባን ይዘው ያመሰግናሉ ማለት ነው። አንድም የነብዩ ኢሳይያስ ቃል ይፈጸም ዘንድ ነው። በትር ትወጣ እምስሮሰይ ከኢሳይ ስር በትር ትወጣለች፣ ከእሷም አበባ ይወጣል፣ ከእሷም ያፈራል ተብሏል። ስለዚህ ያቺ በትር የተባለችው የእመቤታችን ምሳሌ ናት ማለት ነው። ከበትረ ማርያም የተገኘው አበባ ክርስቶስ ዛሬ በቤተልሔም ተወለደ ሲሉ በአበባ ያመሰግናሉ ማለት ነው። አበባ ይዘው ያመሰግናሉ። ፍሬው ክርስቶስ ነው። ፍሬው ክርስቶስ በፍሬ ምድር ወይም በኤፍራታ በቤተልሔም በተወለደ ጊዜ አበባ ይዘው ያመሰግኑታል። ያን አበባ ለፍሬ በቅቷልና ማለት ነው። ስለዚህ አበባ ይዘው ማመስገናቸው ይህ ምሳሌ የሚያስረዳ ነው ማለት ነው። ሌላኛው አበባ ሲታይ ንጹህ ነው። አበባ ብሩህ ነው። አበባው መዓዛው ደስ የሚያሰኝ ነው። አበባ ሁሉ መዓዛው ደስ ያሰኛል። ስለዚህ ንጹህ የሆነ ብሩህ መዓዛው ደስ የሚያሰኝ ክርስቶስ በቤተልሔም ተወልዷልና አበባ ይዘው ያመሰግኑታል። ክርስቶስ በቤተልሔም መወለዱ በከረፋ ቦታ ነው። በከብቶች ክስ ወይም የከብቶች ጽዳጅ ባለበት ነው የተወለደው። ለምን ቢባል ዓለሙ ልክ እንደ ከብቶች ኩስ እንደ ከብቶች እበት ሸቶ ስለነበረ የሸተተውን ዓለም ሊያድን መዓዛው ክርስቶስ በቤተልሔም ተወልዷል። ስለዚህ መዓዛው ተወለደ ሲል አበባ ይዞ የደብረ ሮሃ ሊቃውንት የተወለደው ክርስቶስን በማህሌትና በቤዛ ኩሉ ስነ ስርዓት ያመሰግኑታል ማለት ነው።
ወደ 3 ነገር ስንሄድ የሚያደርጓቸው ክንዋኔዎች ናቸው። እነዚህ ደግሞ 5 ነገሮች እናለን በዚህ የሚደረጉ ክንዋኔዎች ስርዓት ምንድነው የሚለው ይሄን ከማያችን በፊት ሌሎች እህቶቻችን ወደ ሞታችን እንዲደርስ አሁንም ሼር እና ላይክ ሰብስክራይብ ኮሜንት በማድረግ እንዲደርስ የናንተ ሸሆና ማለት ነው። እና የሚያደርጉት ክንዋኔ ምንድነው ቢባል አንደኛው መዘመር ነው። ቤዛ ኩሉ ዓለም ዮም ተወልደ ከሳቴ ብርሃን ዮም ተወልደ መድኃኒዓለም ዮም ተወልደ እያሉ ከላይና ከታች ያሉት እየተቀባበሉ ያመሰገናል። ከላይ በቤተ መድኃኒዓለም በምዕራብ አቅጣጫ ወይም በቤተ ማርያም በበስተምስራቅ አቅጣጫ በቤተ መስቀል ራስጌ ያሉት የመላእክት ምስጋና የመላእክት ምሳሌዎች፣ ከታች ያሉት ደግሞ እረኞቹ የእረኞች ምሳሌዎች ናቸው። ወይም ደግሞ ቤተ ማርያም ዙሪያውን እየዞሩ የሚዘምሩ ሊቃውንት የእረኞች ምሳሌ ናቸው። እየተቀባበሉ መዘመራቸው በዛን ጊዜ ክርስቶስ በተወለደ ጊዜ ከላይ ያሉት ስብሐት ለእግዚአብሔር በስማቱ ሰላም በምድር እያሉ ሲሉ ከታች ደግሞ ያሉት ወሰላም በምድር ከታች ያሉት ስብሐት ለእግዚአብሔር ከላይ ያሉት ደግሞ ወሰላም በምድር እያሉ እየተቀባበሉ ያመሰግናሉ። ዛሬ በቤተክርስቲያን ስርዓት በማህሌት ስርዓትም በቅዳሴ ስርዓትም አንዱ ካንዱ እየተቀበለ መደረጉ ከመላእክት ስርዓት የተገኘ ነው። የቤተልሔም ስርዓት ነው ማለት ነው። ስለዚህ ቤተክርስቲያን ስርዓቷ ሁሉ አንዱ ካንዱ በመቀበል ነው የምታዘመው ማለት ነው። ይህ ደግሞ ከቤተልሔም የተገኘ ነው፣ ከሰማይ የተገኘ ነው። ቅዱስ ያሬድ ከመላእክት ያየው ዝማሬ ነው ማለት ነው። ስለዚህ በመቀባበል ዮም ተወልደ ቤዛ ኩሉ ዓለም የዓለም መድኃኒት የሚሆን ክርስቶስ ዛሬ በቤተልሔም ተወለደ እያሉ ያመሰግናሉ ማለት ነው። ሁለተኛው እየተቀባበሉ መዘመራቸው ይህን የሚያሳይ ነው። መስገዳቸው ሲዘምሩ ላይኞቹ ለታችኞቹ ሰግደው ይሰጣሉ፣ ታችኞቹ ላይኞቹ ሰግደው ይሰጣሉ። አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ እረኞች ከኖሎት ሜዳ ሄደው ሰግደውለታል። ሰብአ ሰገልን የ2 ዓመት መንገድ መተው ሰግደውለታል። መላእክቱም ደግሞ ከሰማይ ወደ ምድር ከምድር ወደ ሰማይ እያሉ መተው ሰግደውለታል። ስለዚህ እነሆ ያለ መድን የሚሆን ክርስቶስ ዛሬ በቤተልሔም ተወለደ እያሉ ሊቃውንቱም ይሰግዳሉ ማለት ነው። እልል ይባላል። እልል መባሉ ለምንድን ነው? ሲሰገድ ዙሪያውን የከተማውን ሁሉ አንዴ እልል ያለ ጊዜ መለከት የተነፋ ጊዜ ጽናጽኑ ጋር አንዴ ደብረ ሩሃ ተደምናል። ልክ መንግስተ ሰማያት እንዳለ ነው የሚረው። አስገራሚ ነገር ነው። እሰይ እሰይ ክርስቶስ ተወለደልን ማለት ነው ሲሰግዱ እልል ማለታቸው ማለት ነው። በውስጥ በዋሻው ያለው ዳራው ያለው በአራት አቅጣጫ እንደ ደመና የከበበው ትውልድ አዳም ህዝብ አዳም ሁሉ እልል ባለ ጊዜ መፈጠርክን ትጠላለህ። እልል ያለ ጊዜ ለሰው ህሊና የሚሰጠው ደስታ ነፍስ በምስጋና የምትስበት ዕለት ነው። በእውነት የዛ ሁሉ ስነ ስርዓትና ማህሌት የሚደረግበት የታይም ቅጽበት ከሰዓትም የተለየ ይመስላል። የዛን ጊዜ የሚደረሰው ምስጋና የሚደረሰው እልልታ የተለየ ነው። በቃ ረብርና በራማ ያሉ ነው የሚመስለው፣ በምድር አይመስልም ማለት ነው። ምስጋናው ደስ የሚያሰኝ ምስጋና ነው። ከዋሻው ጋራ ከማይኩ ጋራ ከትምህርት ጋራ የረቀቀው ጊዜ ነፍስ ሐሴት የምትሞላበት ነው። በቋንቋ ሌሎችን በሌላ ሰዓት እናደርሳለን። ሌሎች እህቶችና ወንድሞች ሼር ማድረግ የእናንተ ድርሻ ነው። ሰላም ቆዩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።